ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ነሐሴ 12 2018 ዓመተ ምህረት እነዚህ የህወሓት አመራርም ዝም ብለው እጃቸው ቢሰጡ በሰላም ይሄ መንግስት እንደሚቀበላቸው እርግጠኛ ነኝ። እኛም እንተባበራለን እንዲቀበላቸው። በተስፋ መቁረጥ ሄደው ዝም ብለው እየተንገጫገጩ ህዝቡን ከሚፈጁ ምን አይነት የወንድ መውጫ በር አለ? ፌስ ሴቪንግ የሚባለው ማለት ነው። በምን በኩል እንትን ይባል? ስለዚህ እሱ ላይ ትንሽ ማሰብ ነው ዶክተር አረጋይ። ከባብኤል መንደብ ጀምሮ ወደ 1000 ኪሎ ሜትር የባህር ጠረፍ ያላት ሀገር መሆኗን በማንሳት ይህች ሀገር የተረጋጋ ሰላም በውስጧ እንዳለም ያነሳል። ነገር ግን ይሄ የተረጋጋ ሰላም ሊደፈርስ ወይ ደግሞ ከቁጥጥር ውጭ ሊወጣ የሚችልበት ሁኔታ እንዳለም በጽሁፉ ላይ ያመለክታል። ምናልባትም የኤርትራ መንግስትን ካስቆጣው ነገር አንዱ ይሄ ነው። ይህን ስጋት ከዓለም ሀገሩ የሚነጠልበት በከበባ ውስጥ የሚቀመጥበት በስጋት ውስጥ የቀጠለበት ሁኔታ ከኢትዮጵያ ወገን የህልውና የስጋት አደጋ አለ የሚል ነው የሚቀርበው። ታዲያ ይሄ የህልውና የስጋት አደጋ መቼ ነው የሚቀረፈው? ጥያቄው ሰው የማይገባ ቀደም ሲል እንዳልኩት ኢትዮጵያ ስትፈርስን የሚል መደምደሚያ ላይ እንደደረሱ አልጠራጠርም። ያ ደግሞ እንደማይሆን ግልጽ ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በሆርሙዝ ሰርጥ የተፈጠረው ችግር የትንሽቷን ሀገር ኤርትራን አስፈላጊነት እየጨመረ ቢመጣም የሀገሪቱ መጻኢ ሁኔታ አሳሳቢ ሆኗል ሲል ፎሬን ፖሊሲ ጆርናል ዘገበ። በሀገሪቱ በሰፈነው አፈና ከሀገሪቱ ሕዝብ 1/5 መሰደዱም ተመልክቷል። ትንሽቷ ሀገር ኤርትራ በቀይ ባህር ቀጠና ወሳኝ የሆነች መምጣቷን ይህም ከሆርሙዝ ሰርጥ ውዝግብ ጋር የተያዘ እንደሆነ የተገለጸ ሲሆን በተለይም የሁቲ አማጽያን ካሉበት የመን ትይዩ አቅጣጫ ላይ ኤርትራ መገኘቷ ለተፈላጊነቱ አስተዋጽኦ ማድረጉን አመልክቷል። በቀይ ባህር መስመር ላይ ከያዘች ስትራቴጂካዊ ቦታ ባሻገር ከቀጠናው አንጻር የተረጋጋችና ሰላም ያለባት ሀገር መሆኗንም ያወሳው ፎሬን ፖሊሲ ጆርናል በሰላሙ ቀጣይነት ላይ ግን ብርቱ ጥያቄን አንስቷል። በኤርትራ ምድር የተቋማት አለመኖርና ሀገሪቱ በአቶ ኢሳያስ አፈወርቂ ጥብቅ ቁጥጥር ስር መሆኗ መጻኢውን ጊዜ አሳሳቢ እንደሚያደርገውም በዘገባው አመልክቷል። የኤርትራ ፕሬዝዳንት ማን እንደሚተካቸው አለመታወቁና እድሜያቸው 80 መድረሱን በመዘርዘርም ፕሬዝዳንቱ በሆነ መንገድ ከስልጣን አካባቢ ቢገለሉ የሀገሪቱ ጸጥታ አደጋ ውስጥ ሊወርቅ እንደሚችል አሳስቧል። ህገ መንግስትና ህገ መንግስታዊ ተቋማት በሌሉበት ሀገር ፕሬዝዳንቱ በማንና እንዴት እንደሚተካ አለመታወቁ የአሁኑን ሰላም ዘላቂነት ጥያቄ ውስጥ እንዳስገባው ተንትነዋል። በኤርትራ ያለው ጭቆና በዓለም ላይ የሚወዳደረው ከሰሜን ኮሪያ ጋር ብቻ እንደሆነም በማመልከት ኢንተርናሽናል ፍሪደም ኢንዴክስን ዋቢ በማድረግ በዓለም ላይ በጭቆና ከሰሜን ኮሪያ ቀጥሎ ሁለተኛ ሀገር እንደሆነችም አስነብቧል። ኤርትራ በፕሬዝዳንት ኢሳያስ እጅ ከወደቀችበት ጊዜ ጀምሮ በሀገሪቱ በሰፈነው አፈና ከ700 ሺህ የሚበልጡ ኤርትራውያን ሀገራቸውን ጥለው መሰደዳቸውን ማግኑስ ትሪቨር የተባሉ የስደተኞች ተመራማሪን በመጥቀስ ዘግቧል። ይህም ከሀገሪቱ ህዝብ 1/5 መሆኑን በመግለጽም አስከፊነቱን የጠቀሰ ሲሆን የህዝብ ቁጥር እድገቱ ከ2 በመቶ በታች በመሆኑም ሁኔታውን ይበልጥ አሳሳቢ እንደሚያደርገውም ተንትኗል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን ፎሬን ፖሊሲና ዶቼ ቬለ እንግሊዝኛ አገልግሎት ኤርትራን የተመለከተ ጽሁፎችን በድረገጾቻቸው አውጥቷል። ጽሁፎቹ በአብዛኛው ተቀራራቢ ይዘት ያላቸው ናቸው። ይህንን ተከትሎም የኤርትራ መንግስት በጉዳዩ ላይ ምላሽ ሰጥቷል። ዋሽንግተን ዲሲ በሚገኘው የኤርትራ ኤምባሲ በኩል ነው ምላሽ ሰጠው። ምናልባት መልእክቱ የተላለፈው በሀገሪቱ የውጭ ጉዳይ ሚኒስቴር ድረገጽ ላይ ተለጥፏል። ነገር ግን በኤምባሲው በኩል መልስ መስጠት ለምን እንዳስፈለገ ግልጽ አይደለም። ብዙ ጊዜ የኤርትራ መንግስት በሚመለከተው አካል መልስ መስጠት ላይ የተቋማት አሰራር ብዙ ጊዜ ክፍተቶች ይታዩበታል። ሁልጊዜም ከኤርትራ ጋር ጥያቄዎች ሲነሱ ወይ ማስታወቂያ ሚኒስትሩ በራሳቸው ኤክስ ገጽ ላይ መልስ ይሰጣሉ። አንዳንዴም ደግሞ ኤምባሲዎች መልስ እንዲሰጡ ነው የሚደረገው። ስለዚህ ምናልባት እዛ ጽሁፍ ላይ ከተንጸባረቁት ነገሮች አንዱ ኤርትራ ውስጥ ተቋማት ጋር ተያይዞ የተፈጠረ ክፍተት ነው። ያንን የሚያረጋግጡ ነገሮች ናቸው አንዳንድ ነገሮች። የውጭ ጉዳይ ሚኒስቴር ለምን በዚህ በኩል መልስ አልሰጠም? የማስታወቂያ ሚኒስቴር እንደ ሚኒስቴር ለምን መግለጫ አልሰጠም? ለምንድን ነው በኤክስ ገጽ ላይ የግለሰብ አስተያየት ሆኖ ቢንጸባረቅ የሚል ጥያቄዎች ከዚህ ቀደም ሲነሱ ነበር። ዞሮ ዞሮ በዋናነት ከቀይ ባህር ጋር በተያያዘ ነው እንግዲህ ጽሁፉ የሚያተኩረው። የቀይ ባህርን ጉዳይ የሚያተኩረው ደግሞ የሆርሙዝ ሰርጥ መዘጋትና መከፈት ጋር ተያይዞ የቀይ ባህር መስመር በጣም ወሳኝ የሆነ መውጣቱን፣ በዛ መስመር ላይ ደግሞ ኤርትራ ያለችበት ቦታ እጅግ በጣም ወሳኝ ነው። ወሳኝ የበለጠ ያደረጋት ከእርሷ ትይዩ ያለችው የመን ያልተረጋጋችና የሁቲ አማጽያን ያሉበት አካባቢ ስለሆነ በቀይ ባህር ቀጠና ኤርትራ ያለችበት አስተማማኝ መሆኑን ያነሳል። ከባብኤል መንደብ ጀምሮ ወደ 1000 ኪሎ ሜትር የባህር ጠረፍ ያላት ሀገር መሆኗን በማንሳት ይህች ሀገር የተረጋጋ ሰላም በውስጧ እንዳለም ያነሳል። ነገር ግን ይሄ የተረጋጋ ሰላም ሊደፈርስ ወይ ደግሞ ከቁጥጥር ውጭ ሊወጣ የሚችልበት ሁኔታ እንዳለም በጽሁፉ ላይ ያመለክታል። ምናልባትም የኤርትራ መንግስትን ካስቆጣው ነገር አንዱ ይሄ ነው። ምላሽ ጽፈዋል። ምላሻቸው ለዚህ መጠናል አይመጠንም ማንም ሰው መገምገም የሚችለው ነገር ነው። በቀይ ባህር ቀጠና አስፈላጊነት ነች በሚል የሚነሳው ነገር እውቅና ይሰጣሉ። ነገር ግን ደግሞ በዛው በቀይ ባህር ቀጠና ላይ ኤርትራ ያለችበት ቦታ ወሳኝነቱ ከመሆኑ ባሻገር ሰላምም እንዳለባት ከመገለጹ ባሻገር ለረዥም ጊዜያት በአንድ አምባገነን መሪ በፕሬዝዳንት ኢሳያስ አፈወርቂ እጅ ያለች ሀገር እድሜያቸው 80 ዓመት ነው። እርሳቸውን የሚተካ ሰው አይታይም። ምንም ምልክቶች የሉም። ይሄ ባለበት ሁኔታ ውስጥ እርሳቸው ከስልጣን ቢለቁ እዛ ሀገር ያለው ሰላም የሚባለው ነገር ድብልቅልቁ እንደሚወጣ ነው እንግዲህ በመልእክቱ ላይ የተሰፈረው። ስለዚህ ዋስትና የለም። በቀይ ባህር ቀጠና ላይ ኤርትራ ያለችበት አሁን ኤርትራ ውስጥ የተረጋጋ ሁኔታ ቢኖርም በሌላም በኩል ወሳኝ ቀጠና ላይ ብትገኝም ኤርትራ ውስጥ ያለው ሁኔታ በፕሬዝዳንት ኢሳያስ ትከሻ ላይ ወደቀ ነው። ከእርሳቸው መኖር አለመኖር ጋር የተያያዘ ነው። እርሳቸው በሆነ መንገድ ስልጣን ቢለቁም ወይ ደግሞ ስልጣናቸውን ቢተዉ ያቺ ሀገር ከፍተኛ የጸጥታ ቀውስ ውስጥ እንደምትገባ ያነሳል። በሌላ በኩል ያቺ ሀገር ፍጹም የለየለት አምባገነንነት በዓለም ላይ ከፍተኛ ጭቆናም ያለባት ሀገር መሆኗን በዓለም ላይ ከሰሜን ኮሪያ ቀጥሎ በሁለተኛ ደረጃ ላይ የምትጠቀስ ጨቋኝ ሀገር መሆኗን ያነሳል። በዚህም የተነሳም ሰብአዊ መብት ረገጣን በመሸሽ በርካታ ኤርትራውያን ሀገር ለቀው በተለያዩ የዓለም ክፍሎች መሰደዳቸው ይጠቀሳል። ኤርትራውያን ከሀገራቸው መሰደድ የጀመሩት በንጉሥ ኃይለሥላሴ ጊዜ እንደ አውሮፓውያን አቆጣጠር ከ1967 ጀምሮ መሆኑን ያነሳል። በደርግ ጊዜም ወታደራዊ መንግስትን በመሸሽ ከ1980ዎቹ ብዙዎች ሀገራቸውን ጥለው መሸሻቸውን ይጠቅሳል። በዚህ በስደተኛ ጉዳይ ላይ ጥናት ያደረጉ ባለሙያዎችን ጭምር እየጋበዙ ማለት ነው። ፕሬዚዳንት ኢሳያስ መሪ ከሆኑ ወይ ደግሞ ኤርትራ እንደ ሀገር ከተፈጠረችበት ጊዜ ጀምሮ ሀገሩን ጥለው የሸሸው ቁጥሩ 700,000 ማለፉን፣ ይህን አደገኛ የሚያደርገው ኤርትራ ውስጥ የህዝብ ቁጥር እድገቱ ከ2 በመቶ በታች መሆኑ፣ እነዚህ ሁኔታዎች ለኤርትራ ስጋት የሚደቁኑ መሆናቸውን በዝርዝር በሁለቱም ፎሬን ፖሊሲ ላይም ዶቼ ቬለ ላይም ተንጸባርቀዋል። ይህን ተከትሎ እንግዲህ የኤርትራ መንግስት መግለጫ አውጥቷል። ስትራቴጂካዊ ጠቀሜታ ያለበት ቦታ ላይ መሆናችንን መግለጻችሁ አዎንታዊ ነው ወይ ደግሞ ያለውን ፋክት አስቀምጣችኋል በሚል በሌላ በኩል ደግሞ እዛ ላይ የተዘረዘሩ አንዳንድ ነጥቦችን ተቃውመዋል። ለምሳሌ ኢትዮጵያ የቀይ ባህር መውጫ ፍላጎቷ ላይ በግልጽ ኢትዮጵያ በንግድ ህግ መሰረት ባህር መውጫ አይደለም የምትፈልገው። ኢትዮጵያ የምትፈልገው
የኢትዮጵያ ኤርትራን ሉዓላዊነት በመጣስ ነው ጥያቄ እያቀረበች ያለችው። ይሄ በግልጽ መቀመጥ አለበት በሚል ተችተዋል። ኤርትራ በንግድ ሕግ መሰረት ከኢትዮጵያ ጋር በንግግር በውይይት ያንን አልከለክልም አላለችም የሚል ነገር ደግሞ በጽሁፉ ላይ ተንጸባርቋል። ይሄ ጽሁፍ ኤምባሲው ቢያወጣው ኤምባሲው ብቻውን ቢሆንና ውጭ ጉዳይ ሚኒስቴር በድረገጹ ላይ ባያወጣው ኤምባሲ ውስጥ ያሉ ሰዎች መልካም ፈቃድ አላቸው ወይስ መረጃ የላቸው ወይስ ምንድን ነው ብለን ጥያቄ ልናነሳ እንችላለን። በኤርትራ መንግስት የውጭ ጉዳይ ሚኒስቴር ድረገጽ ላይ ሻባይት የሚባለው ላይ ከታተመ በኋላ ኢትዮጵያ የምትጠይቀው የባለቤትነት ጥያቄ የኤርትራን ሉዓላዊነት የሚጥስ ጥያቄ ነው እያቀረበች ያለችው። ከዛ ውጭማ ከሆነ በንግድ ሕግ ከሆነ በእኛ በኩል ምን ጥያቄ ያለው ተነጋግሮ የሚባል ነገር ነው፣ ተነጋግረው ማድረግ ይቻላል የሚል ዛሬ ተነስቷል። የኢትዮጵያ መንግስት ጥያቄው ምንድን ነው? ከኤርትራ መንግስት ጋር ተነጋግሬ ባሉ አማራጮች ላይ ተወያይቼ በሚያስማማ መንገድ ላይ እንነጋገር አይደል እንዴ? ደጋግሞ በየአደባባዩ የሚያስተጋባው። በኤርትራ መንግስት በኩል ያለው ምላሽ ምንድን ነው? በዚህ ጉዳይ ላይ ካልሆነ አልነጋገርም አይደለም፣ ጨርሶ አልነጋገርም ነው በኤርትራ መንግስት በኩል ያለው አቋም። ስለዚህ የባህር ሕግ ምንድን ነው በንግድ ሕግ መሰረት መጠቀም ኢትዮጵያ ትችላለች የሚለው ነገር ከማን ጋር ተነጋግራ ትጠቀም? የኤርትራ መንግስት የኢትዮጵያን መንግስት ጋር መነጋገር አይፈልግም። በንግድ ሕግ መጠቀም የሚባለው ነገር የሚወጣው ኤርትራውያኖች ወይ ደግሞ ማለትም ሻዕቢያ የሚደግፋቸው ጽምዶች መንግስት ሆነው ከዛ በኋላ ነው ማለት ነው። በጣም በእርግጠኝነት ጽምዶም መንግስት አይሆንም። የኤርትራ መንግስትም ጽምዶ የሚባል መንግስት እንዲኖርም አይፈቅድም። የሆነ ነገር ተአምር ተፈጥሮ ቢሳካ እንኳን ማለት ነው። እሱ ላይ ሰዎች ትንሽ ጊዜ ወስዶ ማሰብ ነው። በሌላም በኩል በኤርትራን ድረገጾች፣ በሻዕቢያ ድረገጾች ላይ የሚወጡትን መልእክቶች ማዳመጥ ነው። ጽምዶ በሚል የተፈጠረው ትብብር ላይ የተሰራጩትን ፎቶዎችን ማየት ነው። ኢትዮጵያ የሚባል አለ እዛ ውስጥ። የኢትዮጵያ ሰንደቅ ዓላማ ለማን ነው? ለብሔር አይደል የተሰጠው? በአደባባይ እኮ በፊት ለፊት ተናገሩ። ይሄ የሌለ ኢትዮጵያ የሚባል ነገር እርሱትና ሁላችሁም በአንደኛው እንዳትበለጡ ራሳችሁን ለማዳን ተንቀሳቀሱ። በግልጽ ከዚህ ቀደም ቪዲዮ ነው አይሳይተነዋል። ይህን ያሉት ዩቲዩበሮች ናቸው ምናምን ይባላል። ውስጥ ያለ የሚነጋገሩበት ወይ ደግሞ በዛ አካባቢ ያለውን ነገር ዋናነት መሰረት አድርጎ ነው። በኤርትራ መንግስት በኩል በእንደዛ ደረጃ የወጣ ቪዲዮ የለም በእርግጥ። ነገር ግን የኤርትራ መንግስት ቀንደኛ ደጋፊ የሆኑ ዩቲዩበሮች ይሄ ዝም ብላችሁ አትድከሙ፣ ብሔራችሁን እና ከብሔራችሁ ጋር የተመሰረተ የያዘ መንግስት ለመመስረት ራሳችሁን አዘጋጁ የሚል መልእክት በአደባባይ እያስተላለፉ ነው። የኤርትራ መንግስት ይህን እስኪል መጠበቅ የለብንም። እነዚህ ብቻ ስላሉትም ደግሞ ዝም ብለን ወደ መደምደሚያ አንደርስም። ግን ማንም ሰው በጤነኛ አእምሮ ነገሮችን ግራ ቀኝ ሲመለከት የኤርትራ መንግስት ከህወሓት መንግስት ጋር በህይወት ማለት አብሮ መስራት መቀጠል የቻለው 7 ዓመት ብቻ ነው። ከጠቅላይ ሚኒስትር አብይ መንግስት ጋር መቀጠል የቻለው 3-4 ዓመት ብቻ ነው። እነዚህም ሁለት መንግስታት ማንም ሰው ግምት ውስጥ ማስገባት ነው። አንደኛው ጫፍ የወጣ ብሔርተኛ፣ ሌላኛው ኢትዮጵያ አጀንዳ የሚያቀነቅል ኃይል ከሁለቱም ጋር መስማማት ካልቻለ ከማንም ጋር መስማማት አይችልም ማለት ነው። ሁሉንም ነገርህን ውሰደው፣ ስልጣኔ ጋር ብቻ ትድረስ ከሚለው ህወሓት ጋር መስማማት አልቻለም። ከዓለም ከተነጥሎ የተዘጋውን ሀገር ከከፈተለት ከጠቅላይ ሚኒስትር መንግስት አብይ አህመድ መንግስትም ጋር መቀጠል አልቻለም። ስለዚህ ከማንም ጋር መቀጠል አይችልም። ከማንም ጋር መቀጠል አይችልም ሳይሆን ከማንም ጋር መቀጠል እንደማይችል እሱ ያውቀዋል። ዋስትና ብሎ የሚያውቀው ኢትዮጵያ ውስጥ ጠንካራ መንግስት አለ፣ ያ መፍረስ አለበት። የዛ መንግስት መፍረስ የኢትዮጵያን መፍረስ ያስከትላል። ስለዚህ ጽምዶ የሚባለው ትብብር በዋናነት ግቡና ዓላማው ያን መሰረት ያደረገ ነው።
ይሄ ብዙ ምርምር የሚያስፈልገው ነገር ለም ሰዎች ትንሽ ቁጭ ብለው ማሰብ ነው እና የኤርትራ መንግስት የባህር በሩን በተመለከተ በንግድ ህግ በንግግር የኢትዮጵያ ኤርትራ እንዲህ አላለችም። እነዚህ ሰዎች ትንተናውን እኮ የሚጽፉት ሰዎች መረጃውን እኮ ያሰባስባሉ። የኢትዮጵያ መንግስት ምን እያለ ነው? የኤርትራ መንግስትስ ምን እያለ ነው? ሁለት ሶስት ዓመት እኮ አለፈ። የኢትዮጵያ መንግስት ለመነጋገር በውይይት ችግሩን ለመፍታት በአደባባይ ጥሪ ካቀረበ ማለት ነው። ከዛ ውጭ ግን ሌሎች አማራጮችን የኢትዮጵያ መንግስት አይም ማለት አይደለም። ተነጋግሮ መፍታት የማይቻል ከሆነ በውይይት ሰጥቶ በመቀበልና ብዙ አማራጮች 7 5 6 አማራጮች ቀርበው ሁሉንም አላይም አልሰማም የሚል ኃይል ካለ ዓለም አቀፍ ሕግን ብቻ መሰረት አድርጎ የኢትዮጵያ መንግስት ያሉ ቀዳዳዎችና አማራጮችን ያያል። እያየም ነው፣ በአደባባይ እያስተጋቡት ነው። ይሄንን እዛ ላይ የቅኝ ግዛት ውል መሰረት ኤርትራ ከቅኝ ጣሊያን ካሰመረው የቅኝ ገዥዋ ጣሊያን በሰመረው የኤርትራ ክልል ውስጥ ነው የምትገኘው የሚል ነገር አመጥተዋል። ከኢትዮጵያ ጋር ውጊያ ሲደረግ እኮ የነበረው የቅኝ ኢትዮጵያ ጥቁር ቀኝ ገዢ ወይ ደግሞ ኋላ ቀር ቀኝ ገዢ ምናምን የሚል ነገር ነበር ሲነሳ የነበረው። ኢትዮጵያም እንደ ቅኝ ገዢ ታይታ ነበር ውጊያ ሲደረግ የነበረው። ሁልጊዜ የሚጠቀሰው የ1964ቱ የካይሮ ቻርተር ነው። በካይሮ ቻርተር መሰረት ሀገራት ነፃ ሲወጡ ነፃ በወጡበት ወቅት የነበረውን ድንበር ማክበር አለባቸው የሚል ስምምነት አለ። ኤርትራ ነፃ ስትወጣ ኤርትራ የሚባለው ክፍለ ሀገር አሰብን አይጨምርም። አሰብ የሚባል ሀገር ራስ ገዝ ነው። ስለዚህ የኢትዮጵያ መንግስት አንድ መከራከሪያ ይሄ ያለው በዓለም አቀፍ ሕግ መሰረት ወይ ደግሞ አፍሪካ ህብረት የአፍሪካ አንድነት ድርጅት ወቅቱ 1964 ያጸደቀው የካይሮ ቻርተር የሚባለው ላይ የህግ ባለሙያዎች በተደጋጋሚ የሚገልጹት እዛ ላይ በተቀመጠው መሰረት ከቅኝ ነፃ የሚወጡ ሀገሮች ቅኝ ገዢዎቹ ሲሄዱ የነበረው ድንበር ላይ ያንን እንትን ማለት አለባቸው ነው። ስለዚህ አሰብ ራስ ገዝ ራሱን የቻለ ነው። ኤርትራ ደግሞ ራስ ገዝ ራሱን የቻለ ነው። ከአምስቱ ራስ ገዙ ሁለቱ አሰብና ኤርትራ ራስ ገዞች ነበሩ። ስለዚህ የኢትዮጵያ መንግስት በአንድ በኩል ይሄን መከራከሪያ ይዞ ወደፊት ይመጣል። በሌላም በኩል ኤርትራ ነፃ ስትወጣ ኢትዮጵያ ውስጥ ያንን ነፃን የመውጣቷን ጉዳይ ፈቃድ የሰጠው አካል በህዝብ የተመረጠ መንግስት አይደለም፣ ጊዜያዊ መንግስት ነው። ይህም መከራከሪያችን የሚለው ነገር በኢትዮጵያ በኩል እየተነሳ ነው። የኤርትራ መንግስት ወይ ደግሞ ስልጣን ላይ ያለው አካል ስልጣን ላይ እስካለ ድረስ ስለሚኖር ነገር ነው የሚያስበው ወይስ ከስልጣን በኋላ የኤርትራና የኢትዮጵያ ህዝብ አካባቢው ቀጠናው እንዴት ይቀጥላል ስለሚለው ነገር ነው የሚጨነቀው? በጠላትና ወዳጅ ከበባ ውስጥ በሚል ነገር ተቀምጦ በዓለም ላይ በጭቆና የሚለው በግልጽ ተቀመጠ። ከዓለም የተነጠለች ሀገር ሆነች። ኢንተርኔት ኤርትራ ውስጥ ብርቅ ነው። ዩቲዩበሮቹ አስመራ ጎዳናዎች ላይ ምናምን ሲጎበኙ ከሚገረሙበት ከሚደነቁበት ነገር አንዱ በዓለም ላይ ከኢንተርኔት ውጭ ሆነች ሀገር እያዩ እየተገረሙ ነው። ኢንተርኔት ካፌዎች አሉ ተብሎ ባለፈው ወደዛ የተጓዘ የዩቲዩበር ባለፈው ማስቸዋለሁ። ሆቴል ውስጥ ዋይፋይ አለ ተባለ። ከተማ ውስጥ ደግሞ ኢንተርኔት ካፌዎች አሉ ተባለ። ሆቴል ውስጥ ሆኖ አስመራ ድረሽ ያለው የሚለውን አንድ ኢሜል ለባለቤቱ መላክ ነው የቻለው። ከዛ ውጭ አይችልም። ኢንተርኔት ካፌ ገብቶ ለሰዓት ነው ምናምን 10 ምናምን ናቅፋ ትከፍላለህ ተባለ። 10 ደቂቃ ቁጭ ብሎ ኢሜል መላክ አቃተው። ይሄ ማለት ሌላ ሩቅ አገር ማየት አያስፈልግም። ኢትዮጵያ ውስጥ
ባለፉት 7-8 ዓመታት ኢትዮጵያ ውስጥ ወጣቶች ልጆች በኢንተርኔት ሀብት እየሰበሰቡ አይደለም? በዚህ በመዝናኛ በምናምን ከሚሰሩት ውጭ ማለት ነው። ይህ ሁሉ ይህን ስጋት ከዓለም ሀገሩ የሚነጠልበት በከበባ ውስጥ የሚቀመጥበት በስጋት ውስጥ የቀጠለበት ሁኔታ ከኢትዮጵያ ወገን የህልውና የስጋት አደጋ አለ የሚል ነው የሚቀርበው። ታዲያ ይሄ የህልውና የስጋት አደጋ መቼ ነው የሚቀረፈው? ጥያቄው ሰው የማይገባ ቀደም ሲል እንዳልኩት ኢትዮጵያ ስትፈርስ ነው የሚል መደምደሚያ ላይ እንደደረሱ አልጠራጠርም። ያ ደግሞ እንደማይሆን ግልጽ ነው። እንኳን ኢትዮጵያ ውስጥ አሁን ያለው መንግስት ባለበት እንኳን ኤርትራ አሁን ባለችበት ሁኔታ በተለያየ መንገድ የተሰባሰቡ ኃይሎችን እያየን ባለንበት ውስጥ ኢትዮጵያ ውስጥ መንግስት እንደማይፈርስ ግልጽ ነው። መንግስት ፈርሶ ከዛ ሀገር ተበትኖ ኤርትራ ዋስትና ይኖራታል፣ ከዛ በኋላ ሁሉ ነገር አልጋ በአልጋ ይሆናል ተብሎ እንደዛ ሂሳብ ተሰርቶ ሊሆን ይችላል። የሚያጠራጥርም አይመስለኝም። በዛ ዙሪያ ነው ቅኝቱ። ትንንሽ ሀገራት ተፈጥረው እዛ ላይ በላይ ሆነው ኤርትራ ውስጥ የተረጋጋ ሁኔታ ለመፍጠር ከዛ በኋላ ስለ ቀይ ባህር ስለምናምን የሚባል ጥያቄ የለም። እርስ በርሱ ሰው እየተራኮተ እዛው እንትን ይላል ማለት ነው። ይሄን እንደማይሳካ ግልጽ ነው። ለምን አይሳካም? መሬት ላይ ያለውን ነገር ስናነብ ማለት ነው። ኢትዮጵያ ውስጥ ያለውን አቅም ስንገመግም ማለት ነው። በየሰፈሩ የተደራጀ ብሔርተኛ እየተቆነጠጠ አለሁ የሚለውም ቲፒኤልኤፍ አይናችን እያየ እየተደፈጠጠ ከዚህ በኋላ በማን ትከሻ ማንን ምን አድርጎ ኢትዮጵያ ውስጥ መንግስት ማፍረስ ይቻላል? እውነታው ይሄ ከሆነ መውጫ ነገር መፈለግ ነው። የሻዕቢያ ደጋፊ የሆኑ ኤርትራንም ጭምር ቆም ብለው ማሰብ ነው። ስሜት ምንም የሚጠቅመው ነገር የለም። ተረት ለጊዜው ያረካሃል። ምቹ ምንድን ነው ይሄ መንግስት ሲፈርስ ምናምን ይታያቸዋል። ሁሉ ጊዜ ብዙ ጊዜ ብሔርተኛም የአካባቢ ስሜት ያላቸውም እንዲህ አይነት ህመም ነው ያለባቸው። ኢትዮጵያ ውስጥ በእውነት ለመናገር ሰዎች አይናቸውን ገልጠው ነገሮችን ግራ ቀኝ ሲያዩ ኢትዮጵያ ውስጥ አሁን የሚሄድ መንግስት ይታያል። እንደው ምልክት አለ። በአንጻሩ ይሄን መንግስት ለመነቅነቅ ወይ ደግሞ ህልውናው ላይ ጥያቄ ለማስነሳት የሚችል ኃይል በኢትዮጵያና በአካባቢ ይታያል። መንግስት የማይወድቅ ከሆነ መንግስት ከወደቀ በኋላ ሀገር ሲፈርስ ያኔ እንጠቀማለን የሚለው ነገር እንደማይሆን ከተረጋገጠ የኤርትራ ህዝብ ከዚህ መከራ እንዲወጣ ምን መደረግ አለበት? 70 ዓመት የተንከባለለ ጉዳይ እንዴት ይፈታ ብሎ ኃላፊነት ስሜት መንቀሳቀስ ነው። ሁለት ወደብ ይዞ ሲንጋፖር ትሆናለች የተባለች ሀገር የዓለም ላይ የደቀቀች ሀገር ሆና በወጣችበት ምንድን ነው እንዲህ መፈራራትና በስጋት ውስጥ የሚያስቀጥለውን ነገር ለምንድን ነው የሆነ ቦታ ላይ የማይሰበረው? ከዛ መውጫ ነገር ለምንድን ነው የማይፈለገው? ስለዚህ የባህር በር በንግድ ህግ መሰረት ኢትዮጵያ ጠይቃ እምቢ አላልንም ምናምን የሚለው አንደኛ ኢትዮጵያ ልነጋገር ብላ ዓመታት ሆኑ እየጠየቀች ያለችው አልነጋገርም የሚል የኤርትራ መንግስት ነው እስካሁን ድረስ ያለው። ሁለተኛ ቆም ብሎ ማየትና ነገሮች መገምገም ነው። ኢትዮጵያ ትልቅ ገበያ ነች፣ ትልቅ ሀገር ነች። ይሄ ከዚህ ትልቅ ሀገርና ትልቅ ገበያ ጋር በኢኮኖሚ ይሁን በምናምን ይሁን መቆራኘቱ፣ በሰጥቶ መቀበል መወዳጀቱ ኤርትራንም ያቺ ዘመናዊን ከተማ በአንድ ጊዜ ማበብ የምትችልበት ከዓለም የተነጠሉ ልጆች ወደ ዓለም መስፈንጠር የሚችሉበት ሁኔታ ይፈጠራል። የሆነ ቦታ ላይ ትክክል ነው ተብሎ 70 ዓመት የተመጣበት መንገድ የሆነ ቦታ ላይ ችግር እንዳለበት ከተረጋገጠ የሆነ መውጫ ነገር መፈለግ ነው። በእርግጠኝነት 130
በሂደት 200 300 ሚሊዮን እየሆነ የሚሄድ ሀገር በዓለም ላይ ለአደጋ ራሱን አጋልጦ ከባህር ተነጥሎ ሊቀጥል እንደማይችል ማንም በእርግጠኝነት ማወቅ አለበት። ስለዚህ መውጫው ነገር ምንድን ነው? ለጊዜው እንደ መሸጋገሪያ የረዥም ጊዜ ኪራይ ውል አድርጎ ነገሮችን አለዝቦ ስምምነት ፈጥሮ እንዲያደረጉ ወደ መሸጋገር የሚካሄድበት ሁኔታ መፍጠር፣ ወደዛ አይነት አማራጮች ካልተመጡ ጥያቄ ውስጥ የሚገባ ነገር አይደለም። በፍጹም ጥያቄ ውስጥ የማይገባ ነገር ነው። ኢትዮጵያ በዚህ ቁጥርና በዚህ ህዝብ በዚህ ኢኮኖሚ የማንም ጥገኛ ሆና ልትቀጥል አትችልም። ይህን ሂደት ለመስበር ሽግግሮች ያስፈልጋሉ። እየተነጋገሩ ከአንዱ ስቴፕ ወደ አንዱ ስቴፕ ወደ ምናምን እያደረጉ መውጣት የሚቻልበት ሁኔታ ላይ መስራት ነው። ይሄ በተለያየ መንገድ በኩርፊያና በቁጣ ያለውን ሰው በዙሪያ ስላሰባሰቡ የሚመጣና የሚለወጥ ነገር ቢኖር ጥሩ ነበር። የለም። ይህንን መገንዘቡና እውነታን ራስን ከዚህ እውነታ ጋር መስማማቱም ለኤርትራ መንግስት እና ደጋፊዎቹ በጣም በጣም አስፈላጊ ነው ብዬ አምናለሁ። በእርግጠኝነት ኢትዮጵያ ውስጥ የሚፈርስ መንግስት የሚፈርስ ሀገር የለም። ስለዚህ በፎሬን ፖሊሲም በዶቼ ቬሌ ላይም እንደቀረበው ኤርትራ ውስጥ የተረጋጋ ሁኔታ አለ። የኤርትራ መረጋጋት ለቀጠናው በተለይም የቀይ ባህር መስመር ላይ ለዛ ትልቅ አስተዋጽኦ ያደርጋል። ግን ዋስትና ያለው ነገር አይደለም። ዋስትና በተቋማት ላይ ይመሰረታል። ዋስትና ህገ መንግስትን ህግን መሰረት ያደረገ ነገር ላይ ይመሰረታል። በኤርትራ ምድር ከፕሬዝዳንት ኢሳያስ ውጭ ህግ አለ ወይ? ከእርሳቸው ፍላጎትና ፈቃድ ውጭ በኤርትራ ምድር ላይ የሚፈጸም ነገር አለ? ፎሬን ፖሊሲና ዶቼ ቬሌ እንዳሉት እርሳቸው ስልጣን ቢለቁ ያቺ ሀገር ምንድን ነው የምትሆነው? ማን ነው ኤርትራ የሚመራው? ለዚህ የሰጡት ምላሽ የህዝቡን ስነ ልቦናና አጠቃላይ ነገር ሳይገመግሙ ምንድን ነው? ምን ስነ ልቦና ያስፈልገዋል? ምን እንትን ያስፈልገዋል? ፕሬዝዳንት ኢሳያስ ስልጣን ቢለቁ በሆነ ምክንያት በድንገት በሆነ ነገር ሰዎች ክፉ አልመኝም፣ በዛች ሀገር ምን እንደሚፈጠር ማንም በእርግጠኝነት መገመት ይችላል። ከዛ በኋላ ኤርትራ ሀገር ሆና ትቀጥላለች። ማንም መጠራጠር ያለበት አይመስለኝም። ግን አሁን ስለ ቀይ ባህር ስለ ምናምን ከኢትዮጵያ ጋር ስላለው ቀጣይ ግንኙነት ምናምን እንዴት አይጨነቁም እነዚህ ሰዎች? እንዴት ነገሮችን አይመረምሩም ብዬ አንዳንዴ ጠይቅና እንኳን ከኢትዮጵያ ጋር ስላለ ግንኙነት ኤርትራ ከፕሬዝዳንት ኢሳያስ በኋላ ምን እንደምትሆን እንኳን አያስቡም እኮ። ምን ሊፈጠር እንደሚችል ማንም ሰው መገመት የሚችለው ነው። ብዙ ነገሮች በኢትዮጵያ መንግስት ጋር ብዙ ጊዜ እነሱ ሲሉት የነበረው በየመድረኩ በየአጋጣሚ በጽሁፍ በተለያዩ ነገሮች አቅርበናል። የኤርትራ መንግስት ከህወሓት ጋር የነበረው ስጋት ኢትዮጵያ ውስጥ ያለው የዘር ፖለቲካ ነው። ያን የዘር ፖለቲካ ህገ መንግስታዊ መልክ ሰጡት። ያ ደግሞ እኛ ጋር ይመጣል። ለዚህ መነሻ የሚያደርጉት አስታውሳለሁ፣ ሪፖርተር የመጀመሪያ መጽሔቱ በ1990 ዓ.ም የወጣው በረሃ እነ ፕሬዝዳንት ኢሳያስ ሲገቡ ስለነበረው የአካባቢ ስሜት መልሼ ማሰብ አልፈልግም ይላሉ። እዛ መጽሔት ላይ ወጣ ነው። በዘረኝነት ተንገፍግፈው ነበር ማለት ነው። ያኔ ያ የተንገፈገፉበት ዘረኝነት ኢትዮጵያ ውስጥ በህገ መንግስት መልክ ሲመጣ ጦሶ እኛ ጋር ይደርሳል በሚል ከኢትዮጵያ መንግስት ጋር ከሚወዛገቡባቸው ነገሮች አንዱ እንደነበር እነ አምባሳደር ዴቪድ ሽን ሁሉ በወቅቱ ጽፎታል። የጉዳዩ ውዝግባቸው ምንጭ ባድማ አይደለም በሚል በዝርዝር ያስቀመጧቸው ነገሮች አሉ። በዛ ደረጃ የኤርትራ ሁኔታ ጦሱ የኢትዮጵያ ጦስ ኤርትራ ሄዶ ችግር ይፈጥርብኛል ብለው የሚያስቡ ሰው አሁን ኢትዮጵያ ውስጥ ከዘረኝነት ከመጣንበት ለመፈወስ መንገድ በተጀመረበት ነገር ግን ከህመሙ ጋር ያሉ ብዙ ሰዎች ለመውጣት የሚደረገው ጥረት ላይ
ገና ያላለቁ ነገሮች እንዳሉ የሚያሳዩ ነገሮች ቢኖሩም በጣም በእርግጠኝነት የፖለቲካ ስልጣኑን የያዙ ሰዎች ከዚህ ሰዎች በሰፈር በመንደር በቀበሌ ከሚያስቡበት ነገር ወጥቶ አድማሳቸው ሰፋ እንዲል ሀገራዊ አህጉራዊና ዓለም አቀፋዊ እይታ የሚኖራቸው ልጆች ወደፊት እንዲመጡ ለረዥም ጊዜያት 20 ምናምን ዓመት በሰፈርና በመንደር የተቀጠቀጠውን ከሱ ለመላቀቅ ጥረት የሚያደርግ መንግስት ኢትዮጵያ ውስጥ አለ። ስለዚህ ስጋታቸውን ትርጉም ባለው ደረጃ የሚቀርፍ መንግስት አለ ማለት ነው። የኢትዮጵያ ውስጥ የተረጋጋ ሁኔታ መፈጠር፣ ኢትዮጵያ ውስጥ አንድነት ያለው መንግስት ማለትም ኢትዮጵያዊ በዜግነት ላይ የተመሰረተ መንግስት ኢትዮጵያ ውስጥ መመስረት ዘረኝነቱ ኤክስፖርት የሆነ ኤርትራ ውስጥ የቆየው ነገር አሁን ወደ ኤርትራ ኤክስፖርት የሚደረገው አንድነት የሆነ ነገር ማለትም ስለ ቴክኖሎጂ፣ ስለ እውቀት፣ ስለ ዓለም በቀጠናው ላይ ያለን ሀገሮች በአህጉሩ ከዛም አልፎ በዓለም ላይ ምን ሚና ይኖረናል የሚል ዓለም በደረሰበት ሁኔታ ላይ የሚያይ የሚመረምር ትውልድ በኢትዮጵያ አካባቢ ላይ እየበቀለ ነው። ትርጉም ባለው ደረጃ እየበቀለ ነው። በየቦታውም እያየን ነው። ይሄን ቆሻሻ ምናምን የሆነ ዘረኝነት ነገር ማየት መስማት የማይችሉ አንዳንዴም የኋላ ቀርነት የድንቁርና የሰው ልጅን የእድገት ደረጃ ወይ ደግሞ ኢቮሉሽኑን ያልጨረሰ አስተሳሰብ አድርገው የሚመለከቱ ልጆች እየበቀሉ ነው። ስለዚህ ይህ ሁኔታ ሲፈጠር እዚህ ጋር ያለው ቆሻሻ ነገር ሲወገድ ወደዛ ኤክስፖርት የሚሆነው እንዲህ አይነት በጎ ነገሮች ናቸው። ይሄ ባለበት ሁኔታ ውስጥ የኤርትራ መንግስት ያ ስጋት ኢትዮጵያ ውስጥ አሁን አይደለም፣ ስጋት የለም። የብሔርተኝነት የምናምን ስጋት ኢትዮጵያ ውስጥ በዛ ደረጃ የሚነሳ ነገር አይደለም። ስለዚህ ያ ካልሆነ የኤርትራ መንግስት እንኳን ከኢትዮጵያ ጋር የመወዳጀት የምናምን ነገር አይደለም። ለኤርትራ ህዝብ ቀጣይነት ምንድን ነው የሚያስበው? በስጋት በምናምን ተወጥሮ ተያዘ። ያ ስጋት የሚባለው ነገር የለም፣ ሀገሩን የሚያፈርስ ወይ ደግሞ ሌላ ነገር የሚፈጥረው ነገር የለም ከተባለ እነ ፎሬን ፖሊሲም እነ ዶቼ ቬሌም ባነሱት ነገር ላይ ኤርትራ ከፕሬዚዳንት ኢሳያስ በኋላ ምን ትሆናለች የሚለውን ከዚህ አዙሪት ውስጥ ውጭ ሆኖ ኤርትራውያን እየተጨነቁ እንደሆነ ይገባኛል፣ እረዳለሁ። በጣም በእርግጠኝነት ይጨነቃሉ ብዬ አስባለሁ። ቢሆንም እዛ ሀገር ላይ ትርምስምሱ ነው የሚወጣው፣ ጥያቄ ውስጥ በማይገባ ነገር ባህላችን ምናምናችን ምናምን ስንት ተቃዋሚ ነው ያለው እዛም ሀገር። ስለዚህ እንኳን ከኢትዮጵያ ጋር ባለው ነገር ላይ አይደለም እዛ ኤርትራ ስለ ኤርትራ ህዝብ ከምር የሚጨነቅ ስለ ኤርትራ ቀጣይነት ከምር የሚያስቡ ወገኖች እዛ ካሉ ትልቁ ማድረግ ያለባቸው ነገር ፕሬዚዳንት ኢሳያስ ዘላለማዊ አይደሉም ብቻ ሳይሆን እድሜያቸው እየገፋ ነው። ህገ መንግስት የሌለበት ሀገር ነው ብቻም ሳይሆን በኤርትራ ምድር ላይ እርሳቸው የፈለጉት ነገር ሁሉን ነገር መሆን የሚችልበት ሀገር ነው። ህግ የሆነ ሰው ሁሉ ነገር የሆነ ሰው ከጨዋታው ሜዳ ሲወጣ እዛ ሀገር ህይወት ይቀጥላል ወይ ነው። ስለዚህ እንኳን ከኢትዮጵያ ጋር ረዥም ጊዜያት ሲንከባለል የቆየውን ጉዳይ ስለመፍታት ሳይሆን ኤርትራ እንደ ሀገር መቀጠል አለመቀጠሏ ላይ እንኳን እየተጨነቁ አለመሆናቸው ሲታሰብ ከኢትዮጵያ ጋር ያለውን ነገር ተነጋግረው በእንደዚህ በምክንያት በምናምን ተወያይቶ ይፈታሉ ብሎ ለማመን ያስቸግራል። አይገርመንም? አንዳንዴ የኢትዮጵያ መንግስት በዚህ ብሎ እንዴት ነው ዝም የሚሉት? በውይይት በንግግር መፍታት የሚቻልበት እድል እያለ እንዴት ነው ኤርትራ መንግስት አሻፈረኝ የሚለው በምክንያት ለሚያስቡ ሰዎች ግራ ይገባል። ልታኮርፍ ትችላለህ፣ ልትቆጣ ትችላለህ። የግለሰብ ጉዳይ አይደለም፣ የሀገር ጉዳይ ነው፣ የሚሊዮኖች ጉዳይ ነው። ስለዚህ በህግና በምን የታሰረ መውጫ ነገር የኢትዮጵያ መንግስት ሲያቀርብ እንነጋገር። በዚህ ጉዳይ ላይ አልስማማም፣ ተነጋገሩና በሳይስማሙ ቀሩ እኮ አንድ በጎ ነገር ነው። በሌላም በኩል ደግሞ የኢትዮጵያ መንግስት ያቀረባቸው አማራጮች ሲታዩ ቢነጋገሩ የማይግባቡበት ነገር የለም ብዬ አላምንም።
ሊግባቡ ይችላሉ ማለት ነው። ነገር ግን በግለሰብ እልህ ላይ የተመረኮዘ ፖለቲካ ነው አሁን አካባቢ ላይ ያለው ማለት ነው። ፕሬዝዳንት ኢሳያስ የፈለጉትና የፈቀዱት በኢትዮጵያን በአካባቢው መሆን አለበት ብለው ያምናሉ። ያው እንግዲህ ምኞት ነው። ኢትዮጵያ ውስጥ ምንም ነገር ማድረግ የሚቻልበት ሁኔታ የለም። ያኮረፉ የተቆጡ በየራሳቸው ንዴት ውስጥ ያሉ ሰዎችን ሰብስቦ መግለጫ ስለወጣ ጽምዶ ስለተባለ የሆነ ነገር ስለተባለ ተናጋሪዎቹንና ጥቂት ደጋፊዎቻቸውን ደስ ይላቸው ይሆናል። የተነገረለትና በማግስቱ ስንት የተነገረ እኮ ስንት ጽምዶ ተባለ፣ ስንት ትብብር ተባለ። የምናየው ያን ወደፊት እየሄደ ሳይሆን ወደኋላ እየተመለሰ እየተሰበሰበ ሳይሆን እየተበተነ እንደሆነ ግልጽ ስለሆነ ይልቁንም ለመረበሽ አቅም የሌላቸው ስል ስልጣን ላይ ካለው መንግስት አቅም አንጻር መረበሽ አይችሉም ማለት ነው። መንገድ መዝጋት ይችላሉ። ሰፈር ላይ ምናምን ነገር ማድረግ ይችላሉ። እንደ ሸረሪና ተደራጅተው መተኮስ ይችላሉ። ያ ዋናው ኃይል ተመቷል። ከዛ ውጭ ግን ምን ማድረግ ይችላሉ? ይልቁም የኤርትራ መንግስት መሳሪያዎቹንና ሰዎቹን ከኢትዮጵያ ግዛት አስወጥቶ የኢትዮጵያ መንግስት ያቀረበለትን የሰላም መንገድ ተቀብለው ለቀጠናው ሰላም የራሱን አስተዋጽኦ ማድረግ፣ ከምንም በላይ ደግሞ እንደ ራሱ ሀገር ደግሞ የኤርትራ ህዝብ ካለበት መከራ በላይ የበለጠ በአፍጢሙ የሚደፋበት ሁኔታ እንዳይፈጠር ራሱን ማዘጋጀት ነው። ያ ማለት በህግ መመራት። ማንም ዘላለሚ አይደለም። ህግ የሌለበት ሀገር፣ በህግ የማይመራ ሀገር፣ በአንድ ግለሰብ ላይ ሙሉ ሙሉ ጥገኛ የሆነ ሀገር ምን ሁኔታ ውስጥ ሊገባ እንደሚችል ማንም ሰው ሊገምተው ነው። የኢትዮጵያ መንግስት በዓለም አቀፍ ህግ የካይሮን ቻርተርን ጠቅሶ በሽግግሩ ጊዜ የነበረ ህጋዊ መንግስት አይደለም የሚለውንም አንስቶ የህግ ክርክሮች እያደረገ ነው። ወደዛ ነገር ውስጥ ሳይገባ በውይይት ማድረግ የሚቻል እምቢ ስለተባለ ይህን ክርክር እያደረገ ነው። ይሄ ብቻ ግን አይደለም። ከባህሩ ጋር ቀጥታ ግንኙነት ያላቸው አፋሮች እንደ አውሮፓውያን አቆጣጠር ከ1993 ጀምሮ የሰብአዊ መብት ረገጣ እየተፈጸመብን የሚለው የተባበሩት መንግስታት የሰብአዊ መብት ድርጅት ሁሉ የመዘገበው በትልቅ ጥራዝ የተሰናዱ የሰብአዊ መብት ረገጣዎች አሉ። ያ ከአንድ ግዛት ውስጥ ራስን ነፃ ለማውጣት ለሚደረጉ ንቅናቄዎች ምን ያህል አጋዥና ጉልበት እንደሆኑ በሂደቱ ደግሞ ስላለፉ እነሱ የበለጡት የሚያውቁት ነገር ነው። ስለዚህ ያሉ ቀዳዳዎች ሁሉ ኢትዮጵያ ከቀይ ባህር ውጭ ሆነ 130 200 300 እያለ የሚሄድ በዓለም ላይ 10ኛው ትልቁ ሀገር፣ በዓለም ላይ ወደብ የሌለው ትልቁ ሀገር ከ47ቱ ሀገራት እንዳለ ብዙዎቹ ቢደመሩ አንድ ኢትዮጵያን የማያክሉ ልክ ምንድን ወደብ የሌለው 47 ሀገር ነው ይላል አንዳንዱ። 1000-2000 ህዝብ ቁጥር ያላቸው 30,000 ምናምን ያላቸው ሊቸንስታይንን ጨምሮ እኮ ነው ወደብ የላቸው የሚባለው። ብዙዎቹ ተደምረው ኡጋንዳን፣ አፍጋኒስታንን እና እነዚህ የመሳሰሉትን ሀገሮች አውጥቶ የቀሩት ጠቅላላ ቢደመሩ የኢትዮጵያን ህዝብ ቁጥር አያክሉም 47 የሚባሉት። ከዛ እነ ኡጋንዳ እነ አፍጋኒስታን እነሱ ትልቅ ሀገሮች ናቸው በህዝብ ቁጥራቸው ከኢትዮጵያ ጋር ባይነጻጸሩ፣ እነሱም ወደብ የላቸውም። ኢትዮጵያ ደግሞ ወደብ ያጣችበት መንገድ ኢፍትሐዊ በሆነም በአንድ በኩል አሁን አንዳንዴ ሙት ወቃሽ መሆኑ ምን አስፈላጊ አይደለም። አሁን ያቶ መለስ ምናምን ልደት ሞት ዓመት ምናምን እየተባለ የኢትዮጵያን ጥቅም ያስከበሩ የሚል ትግራይ ቴሌቪዥን ላይ ፕሮግራም አየሁ። አሁን ህወሓት የሚባል ራሱ ከኢትዮጵያ ጥቅም ጋር 100% ተቃራኒ የሆነ ቡድን ነው። የኢትዮጵያ ጥቅም ጋር ህወሓት ጥቅም በማስከበር አይታወቅም። ኢትዮጵያን ወደብ አልባ ያደረገ
ኢትዮጵያን ዛሬ ድረስ የሚታመሙበት ዘረኝነት ላይ የዘፈዘፈ ሀገርን ከርዕዮተ ዓለም ይልቅ በዘር መነጽር ሸንሽኖ የማንወጣው ማጥ ውስጥ እንድንዳክር ያደረገ ኢትዮጵያ ላይ 1983 መዓት ነው የወረደባት። አንድ ገዳይ አምባገነን መንግስት ሲሄድ የመጣው ሀገር የሚያጠፋ ቡድንና ኢትዮጵያ መከራ ተቀበለች። ስለዚህ ይህን ሁሉ መከራ በኢትዮጵያ ላይ አድርሰው ብሔራዊ ጥቅም ምንድን ነው? ዘረፋ ማመቻቸት፣ በቡድን በሰፈር ተደራጅቶ ባንክ መገልበጥ፣ የሀገሪቱ ኢኮኖሚ፣ ጸጥታ፣ ሁሉን ነገር በዳፍ ውስጥ ማስገባት ነው ብሔራዊ ጥቅም እና የአጋጣሚ ኢትዮጵያን ብዙ ነገር አበላሸባት። ነገር ግን አሻግሮ ማየት የሚችሉ ሰዎች ካሉ ኤርትራም ኢፍትሐዊ በሆነ መንገድ፣ ተገቢ ባልሆነ መንገድ የተወሰዱ አንዳንድ እርምጃዎች በዘላቂነት ኤርትራንም ስለማይጠቅሙ ተደጋግፈው ማደግ፣ መበልጸግ፣ ለቀጠናው ሰላም ትልቅ አስተዋጽኦ ማድረግ የሚችሉ ወንድማማች ህዝቦች በሰላምና በፍቅር የሚኖሩ የሚችሉበት ሁኔታ መፍጠር እየተቻለ በልህና በምናምን እዚህ ማዕት ውስጥ እስካሁን ቀጥለናል። ካሁን በኋላም በዚህ ሁኔታ ውስጥ ብዙ ርቀት መሄድ የሚቻል አይመስለኝም። የፎሬን ፖሊሲና የዶቼ ቬለ ዘገባዎችን ተመልክቶ በኤርትራ መንግስት በኩል የወጡ ማስተባበያዎች ብዙ ትርጉም ያላቸው አይመስለኝም። ያልስተባበሉት ኤርትራ ውስጥ ሰው ሀገር ለቆ እየወጣ መሆኑን እዛ ላይ ማስተባበል አልቻሉም። 1993 ይላል እንግዲህ ብዙ ጊዜ እንትን የሚሉት 1993 ፕሬዝዳንት ኢሳያስም ስልጣን ያዙት 1993 ነው ይላሉ። ያችን የሽግግሯን ጊዜ ወይ ደግሞ ነፃ የወጡባትም ይሄ ምንድነው ሪፈረንደም ተሰጥቶን እስኪል ድረስ ያለውን ስለማይቆጥሩ እንጂ ከ1991 ግንቦት ወር ጀምሮ እሳቸው ስልጣን ያሉት በፈረንጆቹ ማለት ነው። በዛ መንገድ የስልጣን ላይ ወጥቶ ስልጣን ከያዙበት ጀምሮ በተለይም ደግሞ ዛሬ እንደተቀመጠው ከ1993 ጀምሮ 700,000 ኤርትራውያን ሀገራቸውን ለቀው ወጥተዋል። በንጉሱ ጊዜ ንጉሱን ተቃውመው ወጡ። በደርግ ጊዜ ደርግን ተቃውመው ወጡ። የነጻነት ጥያቄ ያቀርቡ ስለነበር። አሁን ከኤርትራ ውስጥ ሰው ለምን እንደሚወጣው ጦርነት በመሸሽ አይደለ? አፈናን በመሸሽ አይደለ? ሰብአዊ መብት ረገጣን በመሸሽ አይደለ? ይህ ሰብአዊ መብት ረገጣ ደግሞ በዋናነት በቀይ ባህር አፋሮች ላይ የተነጣጠረ ስለሆነ የቀይ ባህር አፋሮች የመብት ጥያቄ ራሳቸውን ችለው ለማመላንተን ለማለት እየተንቀሳቀሱ ነው፣ ግልጽ ይታወቃል። ስለዚህ የኢትዮጵያ መንግስት በዚህም አለ በዚያ ተዘግቶ ታፈነ መኖር የሚቻልበት ሁኔታ ስለሌለ ዘላቂ መውጫ ነገር በኪራይ ይሁን በምናምን ይሁን አሁን ስልጣን ላይ ያለው ኤርትራ መንግስት ጋር ተነጋግሮ መፍታት፣ ያ መንገድ የማይቻል ከሆነ ደግሞ ያሉ ቀዳዳዎችን ሁሉ ይጠቀማል። እርግጥ ነው ዝም ብሎ ወደ ጦርነት ይገባል ብዬ አላምንም፣ ግን ወደ ጦርነት የሚያስገቡ ደግሞ ሁኔታዎች አሉ። ኢትዮጵያ ሉዓላዊነቷ ተጥሷል። አሁን ኢትዮጵያ ብቻ እኛ ብቻ ሳልሆን ይሄን የምንናገረው የአሜሪካው አምባሳደር እርቪንግ ቢሲንጋ ለዶክተር ደብረጽዮን ያስተላልፉት መልእክት ሁሉ በነገራችን ላይ ኦዲዮ ሁሉ እየተሰማ ነው። እንዴት ወጣ ምናምን አላውቅም። ያው የፎከሩት ዶክተር ደብረጽዮን እዛ ጋር አምባሳደሩ ጋር ደውለው ሌላ አይነት ስምምነት ይጠብቃሉ። የፕሪቶሪያ ምናምን ያልሆነ ደግሞ ሌላ አይነት ስምምነት የለም፣ ከፕሪቶሪያ ውጭ ሌላ አይነት ስምምነት የለም ብለው ቅንቅጩ ነገሯቸው እና እነዚህ ከኤርትራ ጋር ማለትም ወደ ኢትዮጵያ ግዛት ታንክም መድፍም መግባቱ ግልጽ ስለሆነ በአደባባይ ያየነው ደግሞ የኤርትራ ጦር አዛዦች ዛላንበሳ ላይ በመታየታቸው እነዚህ ነገሮች የኢትዮጵያን ሉዓላዊነት የግዛት አንድነቷን የሚጥሱ ተግባራት ስለሆኑ የኢትዮጵያ መንግስት ያው በሌሎች በተለያዩ ወገኖች ጥሪ ያቀርባል ብዬ አምናለሁ። መልእክት ማስተላልፎ ይሆናል ብዬ ገምታለሁ። ነገር ግን ይህ ነገር በዚህ ሁኔታ ሊቀጥል አይችልም። እንዲያስወጡ ይጠይቃል።
ይወጣሉ ብሎ ተስፋ ይደረጋል። መኖራቸው ሳይሆን መኖራቸው ህወሓትን ለማዳን ወደ ግጭት ውስጥ እንሳተፋለን ካሉ በእርግጠኝነት ከዛ በኋላ ኤርትራ መንግስት መቼ ይወገዳል መቼ ምናምን የሚለው ጥያቄ ያኔ ለመተንበይ አቋራጭ መንገድ እናገኛለን ማለት ነው። እርግጠኛ ነኝ በተለይ ከሸረሪና በኋላ ብዙ ነገሮች ስለገመገሙ ኢትዮጵያ ውስጥ ያለውን አቅም በደንብ ስለተረዱ እዚህ ጣጣ ውስጥ ገብተው የማይድነውን ህወሓት እናድናለን ብለው እጃቸው ያለውን ነገር ለማጣት ይደፍራሉ ብዬ አላምንም። በሂደት የምናየው ነገር ይሆናል። ከዚሁ ጋር በተያዘም ህዝባዊ ወያነ ሓርነት ትግራይ ያው የቀድሞ የድርጅቱ አመራሮች ድምፃቸውን እያሰሙ ነው። የግድ ማሰማት አለባቸው። ህብረተሰቡ በጣም የሚያሳዝን ሁኔታ ውስጥ ነው ያለው። የግዳጅ አፈሳው እንባውን እያየን ነው። በየቦታው በየቤተ ክርስቲያኑ በየምናምኑ እየታየ ነው። የሃይማኖት አባቶች ሁሉ ስቅስቅ ብለው ሲያለቅሱ እያየን ነው። ፈጣሪን ሲለምኑ ሲማጸኑ ከዚህ መዓት የሚወጡበትን ነገር ተስሲሉ እና በዚህም መነሻነት ይመስለኛል ይሄ ነገር እንዲያበቃ ያለውን ነገር በደንብ ገምግመው የቲፒኤልኤፍ ታጋይ የነበሩትና በኋላ በኢትዮጵያ ሀገር መከላከያ ሰራዊት ውስጥ ከፍተኛ ኃላፊነት ያገለገሉት ጀነራል ዮሐንስ ገብረ መስቀል ከኤንቢሲ ቴሌቪዥን ጋር ያደረጓቸውን ቃለ ምልልስ ሃይላይት አውጥቶ ተመልክቻለሁ። ግልጽ ያደረጉት ነገር አለ እዛ ውስጥ። በቃ ነገሮች የኢትዮጵያ መንግስት አሁን ወደ ውጊያ መግባት አልፈለገም። መልእክት ብቻ ነው እያስተላለፈላቸው ያለው። ሲመጡ ይመታቸዋል፣ ከዛ ይቅርባቸው የሚል መልእክት ነው እያስተላለፈ ያለው። ልግባ ካለ የአንድ ሳምንት ጉዳይ ነው። ህወሓት የለም። ጽምዶ የሚባለው ነገር የሚዲያ ላይ ጫጫታ ነው። ምንም ነገር እዛ ቦታ ላይ የለም። መሬት ላይ ያለው እውነታ በደንብ አንብበው ይህን ይገልጻሉ። መንግስት አትችሉም ለማለት ነው የሚወስደው እንትን ይገባኛል እንጂ ዝም ብሎ ራሽ ቢሄድ ሳምንትም አይወስድም። ጽምዶ አየሩ ከመበከል ባለፈ መሬት ላይ ወርዶ ምንም ነገር የለም። ስለ ህወሓት ስናነሳ ስለ ሞተ ሬሳ ነው እያነሳን ያለ ነው። አንዳንድ ጊዜ ዝም ብለን ሰማይ አንስቀለው ሞተዋል። የህወሓት የመጀመሪያው ሊቀመንበር ዶክተር አረጋይ በርሄ ያው በአፍላው ድርጅቱን ጥለው ህወሓትን ረዥም ዘመናት ሲቃወሙ የነበሩ ሰው ማለት ነው። እሳቸው አሁን ከለውጡ ጋር ተይዞ ኢትዮጵያ ገብተው በመንግስት ኃላፊነትም ላይ ነው ያሉት። ተማጸኑ እሳቸው። በቃ ሌሎቹ እንደ ሸኔው እንደ ፋኖው እንደ ቤኒሻንጉል ታጣቂዎች በቃ ሁሉ ነገር እንትን ብሏልና እጃችሁን ስጡ። በዚህ በኩል ደግሞ እኛ መንግስትን ይህን ነገር እንዲያስተካክል እንትን እንዲል እናግዛችሁ። ህብረተሰቡን አታጎሳቁሉት፣ እጃችሁን ስጡ በሚል ጥሪ አቅርበዋል። የህወሓት አመራሮች ህዝቡን ምንኛ እንደጎዱት ቢገባቸው ጥሩ ነው። የትግራይ ህዝብም ልጆቹ እየተነጠቀ ስለተቸገረ አሁን ተፍቷቸዋል። ሰው መንጠቅ፣ ልጅ መንጠቅ ማለት የውድቀት መጨረሻ ነው። አልቻልክም ማለት ነው። ያንተን ዓላማ የሚደግፍ የለም ማለት ነው። ወደ መንጠቅ ገብቷል። ሁለተኛ ኢትዮጵያን ማተራመስ አይቻልም። ሙከራ ማድረግ ይችላሉ። ይሄን አይችሉም። ተሞክሮ እምቢ ብለዋል። ሁሉም አቅቶታል። ይሄን ቢገባቸውና የሰላም መንገድ ቢመርጡ ዝም ብለው እጃቸውን ቢሰጡ መንግስትም ይሄ አሁን ያለው መንግስት የለውጥ መንግስት በብልጽግና የሚመራው መንግስት ሁልጊዜ እጁን እንደዘረጋ ነው። ከየአቅጣጫው የሚመጡ እየተቀበለ እያስተናገደ እያንቀሳቀሰ ነው ያለው። ከኦነግሸኔ የመጣ አይተናል፣ ከፋኖ የመጣ አይተናል፣ ከቤንሻንጉል የመጣ አይተናል፣ ከኦጋዴን የመጣ አይተናል። ስለዚህ እነዚህ የህወሓት አመራርም ዝም ብለው እጃቸው ቢሰጡ በሰላም ይሄ መንግስት እንደሚቀበላቸው እርግጠኛ ነኝ። እኛም
እንተባበራለን እንዲቀበላቸው። ይሄ ሁሉ ተገንዝበው አጠቃለው በማየት ወደ ሰላም ቢመጡ እጃቸውን ቢሰጡ በቃን ጦርነት ብለው ለኢትዮጵያ ሕዝብ ሰላም ቢሰጡ በሰላም ብንኖር ተባብረን የሚበጅ መሆኑን መልእክት ለማስተላለፍ እወዳለሁ። መሬት ላይ ያለው እውነታ ይሄ ነው። ከዚህ ውጭ የሆነ ነገር በትግራይና በአካባቢው እየታየ አይደለም። የአሜሪካው አምባሳደር ጋር እነ ዶክተር ደብረጽዮን ደውሎ የተረዱት አስገድደን የሆነ ነገር እናደርጋለን የሚል እምነት ነበራቸው። አምባሳደሩ በሄዱበት ወቅት ሸረሪና ላይ ያለውን ኃይል ተመክተው ከዛ በኋላ ተኩሰው የሆነ ቦታ ላይ ማርከው ምንድነው ቦታ ይዘው ተቆጣጥረው ዓለም አቀፍ ዜና ይሆናሉ። ከዛ በኋላ ኢትዮጵያ መንግስት ጋር ድርድር የሆነ ፕሪቶሪያ ይሁን ጆሃንስበርግ ይሁን አውሮፓ ይሁን ምናምን እንሄዳለን የሚል እምነት ነበራቸው። ግን ያው ማሰብ ስላቆሙ እንጂ ይህንን የሚያሳዩ ምልክቶች የሉም። የሆነ እርግጥ ነው በጣም ግራ ቀኝ ማየት የሚችለው ክፍል ከዛ ውስጥ እየወጣ በመጨረሻ ላይ የቀረው ምን አይነት ኃይል እንደሆነ እየታየ ነው። ዋና እዛ ቦታ ላይ ወሳኝ የሚባሉት ወይዘሮ ፈትወርቅ ናቸው አሉ። እንግዲህ በጣም ያስቀው ከዚህ ቀደም አቶ ጌታቸው በቃ ፖለቲካ የሚባል ነገር በዞረበት አልዞሩ ምናምን በሚል የገለጿቸው ማለት ምንም ነገሮችን ለመተንተን ለማየት የሚችል አቅም የላቸውም ብለው ዛሬ ገልጸዋቸዋል። ጀነራል ዮሐንስ ደግሞ ሲናገሩ ስም አልጠቀሱም አለች እዛ ሰዎች ከዚህ ጥናት አጥንተው በዚህ መንገድ አይቻልም የሚሆን ነገር አይደለም ብለው እንትን ሲሉ ፈራህ እንዴ ትላለች አሉ። በቃ መከራከሪያዋ ፈራህ እንዴ ነው። ኮንፊውዝድ ናቸው። አንዲት ሴትዮ አለች እዛ ምን እንደሆነ ይሄ ትግራዋይ የማይገባኝም እዛ ብዙ ሳይለያዩ እዛ ያሉም ሲሰበሰቡ እሷ ማትወደው ሐሳብ ከተነሳ ፈርተሃል እንዴ ትለዋለች። አሁን ትግራዋይ ፈርተሃል እንዴ ከእንክርዳድ በላይ ታንከረድደዋለች። what is this sickness? መፍራት ያለበት ነገር መፍራት እኮ ጀግንነት ነው። ፈራህ እንዴ እየተባሉ ሰዎቹ እየገቡ ወጣቱን እያስጨረሱ ነው። አው ፈርቻለሁ። የሰው ልጅን ሕይወት በከንቱ መቀጠፍ የለበትም። የማንደርስበት የማንዘልቅበት ጎዳና ላይ ልጆቹን ማስጨረስ የለብንም የሚል ደፋር ከቲፒኤልኤፍ ወይ ደግሞ ከታጣቂዎቹ ሰፈር መምጣት አለበት። ፈራህ ወይ? መፍራት እንዴ የምትሰለፊው አንቺ ብትሆኚ አልፈራም ነበር ማለት ነው። ቀላል እኮ ነው። ከፊት የምትሰለፊ ከሆነ አልፈራም፣ ግን ከፊት ሌሎች የማሰልፍ ከሆነ እፈራለሁ የሚል መልእክት ማስተላለፍ ነው። እንዲህ አይነት ኃላፊነት የማይሰማቸው ሰዎች ወጣቱን ለጋውን እያስፈጁ እነሱ የስልጣን አምሮታቸውን እናስፈጽማለን በሚል ነው የሚዳክሩት። ያው አይናችን እያየ ብዙ ነገሮች ተለዋውጠዋል። ስለዚህ እነ ዶክተር ደብረጽዮንም በዓለም አቀፉ ማህበረሰብ በኩል ግፊት እናደርጋለን የሚለው ነገር ያው ከሽፏል ብቻ ሳይሆን በአምባሳደሩ በኩል ያለው መልስ ያው በጣም ከባድ ነው። አጉል ተኮፍሰ የሆነ ነገር አመጣለሁ ብለ መጨረሻ ላይ ራስ ላይ ሞት ስታውጅ ያው እንትንም ምንድነው ተሸናፊ ብዙ እንትን የለውም። ይህንንም ግምት ውስጥ ማስገባቱ ጥሩ ነበር። አሁንም ሰው እየሞተ ስለሆነ ንብረት እየወደመ ስለሆነ የማትዘልቁበት ቦታ ላይ ራያ ምናምን በየቀኑ ያው ከላይ እስከታች ሁሉ ነገር እያሰሰ ነው። ምንም ቴክኖሎጂ እኮ በቃ መዳፋቸው ላይ ያለውን ነገር እኮ እያዩ ነው። ኢትዮጵያ ውስጥ ያሉ የሚመለከታቸው የጸጥታ ሰራተኞች ሁሉን እንቅስቃሴ ሁሉንም ነገር በግልጽ እያዩ እየተመለከቱ እየወሰኑ እርምጃ እየወሰዱ ነው። ስለዚህ ወጣቶችን ከማስጨረስ ይልቅ አሁን መውጫው ነገር ምንድን ነው? የወንድ በር የሚባለው ማለት ነው። ይሄ በነገራችን ጾታ ምናምን ጉዳይ አታድርጉት፣ የአባባል ስለሆነ ጥሩ አድርጎም ስለሚገልጸው አልተሸነፍኩም አይነት ስሜት ፈጥሮ መውጫ ነገር ምን ይሻላል የሚለው ማሰብ ነው። በተስፋ መቁረጥ ሄደው ዝም ብለው እየተንገጫገጩ ህዝቡን ከሚፈጁ ምን አይነት የወንድ መውጫ በር አለ?
ፌስ ሴቪንግ የሚባለው ማለት ነው። በምን በኩል እንትን ይባል። ስለዚህ እሱ ላይ ትንሽ ማሰብ ነው። ዶክተር አረጋዊ እናሸማግላችሁ ባሉት ማለት እናሸማግላችሁ ሳይሆን እጅ ስጡ፣ በዚህ ሂደት ላይ እኛ የምናግዛችሁ እንዳሉት እጅ እንደ መስጠት አይነት ነገር ሳይሆን የሆነ ብቻ አንድ መውጫ ሰዎቹ አማራጭ የላቸውም። ምንም እዚህ ላይ መጠራጠር የሚቻል ነገር አይመስለኝም። ግን አማራጭ ያጣ ሰው መውጫ ስትከለክለው እየዋጠጠ ብዙ ነገሮች እንዳያበላሽ በሚበላሸው ነገ ለሀገር የሚበቁ ተስፋ ያላቸውን ልጆች እያስጨረሱ ስለሆነ ከዛ ነገር ውስጥ ለመውጣት ያው በቃ ዝም ብሎ እንዴት አይነት ኤግዚት ማድረግ የሚችሉበት መንገድ ላይ መላ መፈለግ፣ ምናልባት በዚህ ጉዳይ ላይ የሚመለከታቸውም ወገኖች አንዳንድ ስራዎች ቢሰሩ፣ ምናልባትም ውስጣቸው ደግሞ አንዳንድ ነገሮች ቢደረጉና የሆነ አካል የበላይነቱን አረጋግጦ ለሰላም ዝግጁ ነኝ አይነት ነገር ቢል በዛ መንገድ የዛ አካባቢ ያለውን ነገር ማስቀረት ይችላል። ልጆችም ከመታፈስ ወደ እንትን ከማለት የተሰለፉትም ከእልቂት ማዳን የሚቻለው ይህንን ነው። በእርግጠኝነት ከአሁን በኋላ ግን ታጥቆ አንዴ ወልቃየትን ይዛለሁ አንዴ ምናምን ይዛለሁ እያሉ ማስፈራራት የሚቻልበት ምዕራፍ እዛው ጋር ለአንዴና ለመጨረሻ ጊዜ ይዘጋል። በኢትዮጵያ ውስጥ የሕግ የበላይነት ይረጋገጣል። በፕሪቶሪያ የሰላም ስምምነት መሳሪያ ሁሉም ያስቀምጣል። ትግራይ ክልልም እንደ አማራ ክልል እንደ ኦሮሚያ ክልል እንደ ሌሎቹ በፖሊስ በአድማ በታኝ የጸጥታውን ጉዳይ ያስከብራሉ። ከአሁን በኋላ የፕሪቶሪያ ሰላም ስምምነትን 100% ወደ መፈጸም ከመሄድ ውጭ ለኢትዮጵያ መንግስት ምርጫ የለውም፣ ኃላፊነትም አለበት። መሳሪያ ይዘው ከአሁን በኋላ መቀመጥ የሚችሉበት እድል በትውልድና በሀገር ላይ መከራን እንዲቀጥል ማበረታታት ነው። ስለዚህ የዲዲአር ፕሮግራሙን ለማስፈጸም ምናምን የሚያስፈልገው ምናምን የሚባል እሱ ተገኘም አልተገኘም ወታደሮቹን ታጣቂዎቹን ወደ ሀገሪቱ የጸጥታ ተቋማት ማስገባትን ጨምሮ ወደ ክልሉ የፖሊስ ኃይል ማሰማራትን ጀምሮ በሌላም በኩል ወደ መንግስት ስራ ምናምን ያላቸው ወደ ስራቸው መመለስ፣ ከዛ ውጭ ያሉትን ደግሞ ወደ ቤታቸው መልሶ ከዛ በኋላ መፍትሄ መፈለግ ነው እንጂ በካምፕ ተቀምጠው ዲዲአር የሚባል ፕሮግራም ከዚህ በኋላ የኢትዮጵያ መንግስት በዛ መንገድ ላይ ይሄዳል ብዬ አላምንም። ያንን ምዕራፍ ለአንዴና ለመጨረሻ ጊዜ ዘግቶ እነዚህም ሰዎች እያስፈራሩ ህብረተሰቡን አግተው የሚቀጥሉበትን ነገር ለአንዴና ለመጨረሻ ጊዜ ማቆሙ በብዙ መልኩ ለኢትዮጵያም ለክልሉም ለአጠቃላይ ለቀጠናውም ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ነሐሴ 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ነሐሴ 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።